ነው። ፍቅር ከባድ ነገር እኮ ነው። ፍቅር ከባድ ነገር ነው። እነዚህ ልጆች እኮ አጥንታችን ውስጥ ደማችን ውስጥ የገቡ ልጆች ናቸው። ስለ እኔ በእውነት ነው የምላችሁ፣ እግዚአብሔር በሚያውቀው ነው። እኔ ሰው አመነኝ አላመነኝ ለሰው ግድ የለኝም። ግን ልቦናዬ ሁሌም የሚያስጨንቀኝ ነገር አለ። ለእኔ በተለይ ትልቅ ተምሳሌቶች ናቸው። ለእኔ የሀዘኔ ማስረሻ ናቸው። እውነቴን ነው። እኔ የደረሰብኝ ማንም አይድረስበት፣ ጠላቴም አይድረስበት። ማንኛውም እናት እናት ናት። ማንኛውም ሴት ሴት ናት። በቃ ሀይሚና ብሩኬ ማለት የተለዩ ናቸው። እንደ ማንኛውም ሚዲያ ላይ እንደምናያቸው አይደለም እኮ ቤተሰብ። ጥሩም ሲሰሩ እየተሰደቡ ነው እነዚህ ልጆች። ሴት ልጅ የማትሰደብ ስድብ እቺ ልጅ ተሸክማ ከእድሜዋና ከቁመቷ በላይ ነው የምትሸከመው። ይሄ ልጅም እንደዛ ወንድ ልጅ የማይባል ስድብ እየተሰደበ ነው። እናት እየተሰደበች ነው። አባት እየተሰደበ ነው። ከልጆቹም አልፎ እናት እየተዘቀዘቁ ነው። አስቡ። ይሄ ሁሉ እንደዛም ሆኖ እኛ ልጆቹን እንፈልጋቸዋለን። እንዲህ መለያየት አይደለም። ለእነሱ ትልቅ ክብር አለ። እንዴት አያሳዝኑም? እሺ አያሳዝኑም? ትናንት እዛ ጋር ኩርምት ብላ እየወደደችው ህይወታ የሆነ እናት አባቷ እኮ እንደዚህ ጨብጦ የሰጠው ለብሩኬ ነው። አይሚን ወይ ለወንድም አይደለም ወይ ለእህት አይደለም። እነዚህ ልጆች አስቡ እስቲ። ትምህርትም ከሆነ እሺ ይሁን ትምህርት፣ በቃ ደስ ይበለን፣ በቃ ይብቃ። ሀይሚዬም ብሩኬም ልጆቼ፣ እኔ ልጆቼ ነው የምላችሁ። የግድ እኔ ከአንጀቴ ስላልወጣችሁ ለእኔ ትልቅ ተምሳሌት ናችሁ። ለእኔ ትልቅ 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 ከፈጣሪ የተሰጣችሁኝ ስጦታ። ሀዘኔን በየገዳሙ ሄጄ ያለቀስኩበት ሀዘኔን በእናንተ ክሶኛል። በተለይ ተክለ ሃይማኖት አባቴ በእናንተ ክሶኛል። እኔ ከአንጀቴ ከልቤ ነው። ሀዘን የጎዳው ሊያውቅ ይችላል። ችግር የጎዳው ሊያውቅ ይችላል። ስቃይ የጎዳው ሊያውቅ ይችላል። ስቃይም ያልፋል፣ ችግርም ያልፋል። የማያልፍ ግን ሀዘን ነው። ሀዘን መቼም ከውስጥ አይጠፋም። እና እኔ ሀይሚና ብሩኬ በዚህ ነው የምጠብቃቸው። የእኔ ልጆች አሁን ይብቃን። እኛም ተምረናል፣ ከእናንተ ብዙ ነገር ሰምተናል። የምለው ይሄንን ነው ውዶቼ። እናንተም ስጡ ጥሩ ትምህርት። አዎ እኔም የሚለው ይሄንን ነው። ይሄ ስራ ይቁም፣ ይበቃል። ተምረናል፣ አስተምራችሁናል። ይሄንን ነው የምንለው። በቃ ሁላችሁም ሰላም ሰላም፣ እንዴት ናችሁ? ሰላም ነው አለን። ፈጣሪ ያጣምረው ማንም የለየው የለም። በመጀመሪያ እግዚአብሔር ደግሞ አንድ ያደርጋቸዋል። በቃ ይበቃል። የስራ ከሆነም ይበቃል። እነሱ እኮ መቼም አይለያይ። ብሩክዬ አምጣት። እኔ መዳን በቃ ሂድና አምጣት። እውነት በቃ ነገ ከነገ ወዲያ ሂድና አምጣት እና አንድ ሆኖ ተስማሙ። እግዚአብሔር ፍቅሩን እና ሰላሙን ይስጣችሁ። አመሰግናለሁ። ቀጥሎ ሌሎቹ ተናገር። ቡርትዬ ሚዩት ይዘሻል። አንሺ ሚዩትሽን። ላይ ስለሆንኩ ዝም አልኳችሁ። የሰማችሁ ነው እና ጥሩ ብላችኋል። በጣም ስለምንወዳችሁ ስለምንፈልጋችሁ ድብን የማንም ነገር አይተናል። ብናንተ ብዙ ነገር አውቀናል። ብናንተ ብዙ ነገር ልባችን ደምቷል። ብናንተ ስለምንወዳችሁ ግን አሁንም ምንም ነገር አይንካብን። እንወዳችኋለን። በመሀላችሁ ገብቶ የሚወሰውሰው በሌላ ቦታ ያደርገው። አንድ ላይ ሁናችሁ ወልዳችሁ ከብዳችሁ ተደስታችሁ ምትኖሩልን ጀግኖች እያደርግልን። አላህ ይጠብቃችሁ። ተልብ ነው የምንወዳችሁ። በጣም ነው የምንወዳችሁ። አይለያችሁ። ሂድና አምጣልን። ሂድና አምጣት። አንድ ላይ ሁኑልን። ይሄ ነው የምንፈልገው። ታውቃለህ፣ ሁሉም እንዴት እንደሚሆን ከልብ ደምቶ ነው የሚያለቅሰው።
ለምን እናንተ ሲከፋችሁ ስለሚከፋን ማለት ነው። ይሄ ነው ምለው የኔ ውዶች። እናንተንም አላህ ይጠብቅልን፣ አላህ ይጠብቃችሁ። እኔ ልወጣ ነው፣ ስራ ስላለብኝ ነው። እሺ እኔ ውዶች፣ እሺ ችግር የለም። እሺ እኔ እናት እናመሰግናለን። እሰማቸዋለሁ። እሺ እኔ ውዶች፣ አላህ ይጠብቃችሁ። ኔትወርክ ነው ታይንትን ኮፕሊንግ አድርጎ ይሰማል ድምጼ ወይ? እንዴት አልሽ? ይሰማል ችቢ ወይ? አይሰማም። ያ ረቢ ያረክ ነው ያው ዘራገፋቸው። አሁን ይሰማል ድምጼ? እየሰማሁሽ ነው። እሺ ሰላም ሰላም፣ የጨረቃ ፋሚሊ ከላይ እስከታች ሁላችሁም ደህና ናቸው? አይኔ ደህና ነኝ። በአብዛኛው እናቶች ናቸው እዚህ ውስጥ ያላችሁ ማለት ነው። ክብር በቃ ሁሉም ነገር በእናንተ ነው እንትን እያለ ነው ያለው ነው። የትምህርትም እየወሰድን ያለ ነው። ብዙ ነገር ተምረናል። የምሬ ነው የምላችሁ። እዚህ ጋር እያሰባሰባችሁ ጥሩ ነገር እያወላችሁ በቃ ጥሩ ኮመንት ስጡት ለሁሉም ማለት ነው። እና ደህና ነገር ጻፉ። በጣም እንወዳችሁ እና በሰላም እንድትመጡ እንፈልጋለን። በኬር እንድትመጡ እንፈልጋለን። ሁሌ አንድ ሆናችሁ ማየት እንፈልጋለን። ከእናንተ ገና ብዙ ነገር እንጠብቃለን። ወልዳችሁ ከብዳችሁ ልጃችሁ ማየት እንፈልጋለን። የምር በቃ እድሜና ጤና ስጣችሁ። አላህ ይጠብቃችሁ ባላችሁበት በሙሉ እና ጨርሻለሁ። ወዳችኋለሁ፣ አብራችኋለሁ። ትክክል ነሽ። ጥሩ ደረጃ ላይ የማይደርሱ ፋሚሊ የኢትዮጵያ ነው። ልጆቹ ጠርተዋት ነው መሰለኝ። ከታች እየጻፉ ነው። መግባት የሚፈልግ ሰው ነው። ይሰማል ግን የኔ ድምፅ ይሰማል? ለምንድን የሚቆራረጠው ድምፅሽ? አሁን መጣ። ኔትወርኩ የለም። ኦኬ ምን አባቱ እንደሆነ ምን አቅለታለሁ። እናት ይመጣል ይሄዳል፣ ወይ የሚጠቀመው በስቶ ይሆናል። አረ ማንም የለም። እንደውም ብቻዬን ነኝ ያለሁት። ሰው ልጆቹም የሉም። ሰዎቹም የት ሄደውን መቼ ይቀመጣሉ? አንቺ ደግሞ ቤት እንኳን ሰንበ እንትን ሆነው ስራ የላቸውም። ይሄን ሰሞን ወይ ዝግ ነው ስራ።